ሰላም እንዴት ቆያችሁ ውድ ተመልካቾቼ፣ አሁን የደረሰኝ አጫጭር መረጃዎች እንደዚሁም በርካታ መረጃዎች አሉ። እነሱን እነግራችኋለሁ። እናንተ ግን ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንደዚሁም ደግሞ አስተያየት ስጡን። የምናስተካክለው ነገር የምንጨምረው ነገር ካለ አስተያየት አስቀምጡልን ኮሜንት ላይ ማለት ነው። ወደ መረጃዎቹ እንሂድ። አስደንጋጭ መረጃ ተሰምቷል። ስለሱ እነግራችኋለን። ስለሱ ሰፋ ያለ መረጃ ለበሱ ላይ እንደምትመለከቱ ማለት ነው። እንደዚሁም ደግሞ ስለ ታዬ ደንደዓ ነግራችሁ ነገር ይኖራል፣ የፍርድ ውሳኔ ማለት ነው። እንደዚሁም ደግሞ ስለ ትራምፕና ቬንዙዌላ ከፍተኛ የሆነ ውጥረት ነግሷል፣ ነግራችኋል። እንደዚሁም ኢትዮጵያ ለተባበሩት አረብ ኤሚሬትስ አዲስ አምባሳደር ሾማለች፣ ነግራችኋለን። የፓኪስታኑ ጠቅላይ ሚኒስትር የቀድሞ እስር ቤት ናቸው። እንደዚሁም ደግሞ ቻይና አዲስ ሳተላይት አምጥቃለች፣ እነግራችኋለን። እንደዚሁም ኢራን የሳምሰንግ ስልክ ወደ ሀገሯ እንዳይገባ አግዳለች። ለምን አገደች? እነግራችኋለን። እንደዚሁም ስለ ኤችአይቪ ኤድስ በብዛት ሴቶች ላይ እየተገኘ ነው፣ ለምንድን ነው የምንነግራችሁ ነገር ይሆናል። ሌላኛው መረጃችን በጎንደር አዲስ እንግዲህ ዝግጅት ተዘጋጅቷል። ስለሱም ሰፋ ያለ መረጃ አለ። እነዚህና ሌሎች መረጃዎችን ይዘናል። እስከ መጨረሻው ድረስ ተከታተሉን። ሰብስክራይብ አድርጉ፣ ኮሜንት አስተያየት ስጡን። እስከ ወደ መረጃው እንሂድ። የመጀመሪያው መረጃችን የሚሆነው ህፃኑን በቁራዲዮ ማዳበሪያ በማገት ወይም በመደበቅ ወደ ሌላ ቦታ ሊያዘዋውር የነበረው ግለሰብ በቁጥጥር ስር ውሏል። ዛሬ ህዳር 23 ቀን ግን ከጠዋቱ 4 ሰዓት አካባቢ ነው ይሄ የተደረገው። እንግዲህ በጋርዲዮላ ዞን በጌዴሎ ከተማ ነው። የከተማ አስተዳደሩ አስደንጋጭ መረጃ ተብሎለታል። በዚህም እንግዲህ አንድ ግለሰብ በምስሉ ላይ የምትመለከቱ ህፃን ልጅ በማዳበሪያ ደብቆ ሊያልፍ ሲል ነው እንግዲህ ከሌላ ላይ የተያዘው ማለት ነው፣ በመኪና ውስጥ ማለት ነው። ከዚህ ጋር ተይዞ እንግዲህ ህፃኑንም ምንም አይነት ጉዳት ሳይደርስበት በቁጥጥር ስር ውሏል ማለት ነው። ግለሰቡ እንግዲህ በቁራሊዮ ስም የሚንቀሳቀሱ አካላትን ከፍተኛ የሆነ ጥንቃቄ ማድረግ ያስፈልጋል የሚል መልእክትም ተስተላልፏል። ወደ ስራ ሲሄዱ እናትና አባቶች ልጆቻቸውን ርቀት ወይም ደግሞ አካባቢውን እንቅስቃሴ ማጥናት አለባቸው ሲል ለየት ያለ ነገር ካዩም ለፖሊስ ጥቆማ እንዲያደርጉ ሲልም እንግዲህ የአካባቢ ፖሊስ መልእክት አስተላልፏል። ይህን ህፃን እንግዲህ በማዳበሪያ አሽጉ ወደ ሌላ ቦታ ሊወስደው እንደነበር ነው የገለጸው። ቀጣይ መረጃችን የሚሆነው አቶ ታዬ ደንደዓ ይሆናሉ። አቶ ታዬ ደንደዓ ጥፋተኛ የተባሉበት ያለ ጽኑ ፍቃድ ሳይኖራቸው የጦር መሳሪያ ይዘው በመገኘት ወንጀል የቅጣት ውሳኔ ለመስጠት ለህዳር 26 ቀጠሮ ተሰጥቷቸዋል። ዛሬ የነበረ ውሳኔ ይሰጣል ተብሎ የተጠበቀው፣ ነገር ግን አቶ ታዬ ደንደዓ ይህንን ለመከላከል ፈቃደኛ ባለመሆናቸው ማለት ነው ክሱን አልተከላከሉም። እንደዚሁም ደግሞ ማቅለያ አላቀረቡም ነው የተባለው። በዚህም እንግዲህ ወደ ህዳር 26 ተቀይሯል። የቀድሞ ሰላም ሚኒስትር ዴኤታ እና የጨፌ ኦሮሚያ አባል የነበሩት አቶ ታዬ ደንደዓ ፍርድ ቤት ከፍተኛ ልደታ ምድብ ችሎት ነበር የቀርቡት። በዛሬው ዕለት እንግዲህ ውሳኔ ይሰጣል ተብሎ ነበር ተጠብቀው፣ ነገር ግን አቶ ታዬ ደንደዓ የውሳኔ ማቅለያ እንደዚሁም ደግሞ የዋስትና መብታቸውን ባለማቅረባቸው ምክንያት እንደዚሁም ደግሞ አቃቢ ከፍተኛ የሆነ ክርክር በማቅረቡ ምክንያት ነው ወደ 26 የተዛወረው ብለዋል። እንግዲህ በቀጣይ ህዳር 26 ሲቀርቡ ይዘት የሚቀርቡት የቅጣት ማቅለያን የተለያዩ የሕክምና ማስረጃዎችን ይዘው እንዲቀርቡ ታዘዋል። እንደዚሁም ደግሞ አቃቢ ህግ የዋስትና መብት እንዳይፈቀድላቸው በከፍተኛ ሁኔታ እየተከራከረ ይገኛል። እሱንም ይዘው እንዲቀርቡ ነው የተባለው። የህዳር 26 ውሳኔ ሲያገኙ እንደዚሁም ደግሞ የዋስትና መብታቸው ታህሳስ 8 ቀን ይወሰናል ማለት ነው። እንግዲህ ፍርድ ቤቱ ዋስትና መብት ይሰጣቸው አይሰጣቸው የሚለውን የሚወስነው ታህሳስ 8 ይሆናል። ነገር ግን ይህንኛው በጦር መሳሪያ ውሳኔው የጦር መሳሪያውን ማለት ነው ያለ ፍቃድ በመያዛቸው ምክንያት እንግዲህ ህዳር 26 ቀን ውሳኔ እንደሚሰጥ ይጠበቃል። እኛም ተከታትለን እናቀርብላችኋለን። በቀጣይ መረጃ የምንመለከተው የትራምፕን ትዊት ይሆናል። ትራምፕ እንግዲህ እጅግ ከመጠን በላይ ትዊት ይወጥሯቸዋል ነው የተባለ የሚገኙ በርካቶችም የትራምፕ ትዊት እስከ የት ነው? ልክ እንደ ባቢሎናውያን ወይም ናቡከደነጾርም እየተባለ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ከዚህ ጋር አያይዘው እየጠቀሷቸው ይገኛሉ። እንደ ባቢሎን ወይም እንደ ናቡከደነጾር ማለት ነው። የሀገሪቱ ከፍተኛ ወታደር የጦር ኃይል ግዙፍ መርከብ እንደዚሁም በማስጠጋት እንዲሁም የአየር ክልሏን ጭምርን በመዝጋት ቬንዙዌላን በከፍተኛ ሁኔታ እያስጨነቁ እንደሚገኙ ያወቀው አሜሪካ የቬንዙዌላን አየር ክልል ዘግቻለሁ በማለት በርካታ ሀገራትም ወደ ቬንዙዌላ የሚያደርጉትን በረራ አቋርጠዋል። የተወሰኑ የደቡብ አሜሪካ ሀገራት ብቻ ናቸው ወደዛ እየበረሩ ያሉት ማለት ነው። እነ ብራዚልን ናቸው ማለት ነው። ሌሎቹ ግን በስጋት ምክንያት ወደዛ መብረር አቁመዋል ነው የተባለው። እንግዲህ የሀገሪቱ ፕሬዚዳንት ዶናልድ ትራምፕም
በቬንዙዌላ ፕሬዚዳንት ላይ 50 ሚሊዮን ዶላር ለሚሰጣለው ፕሬዚዳንቱ ያለበትን ቦታ ለጠቆመኝ ሲሉ ተናግረዋል። እንደሚታወቀው ከአሁኑ ቀደም በቬንዙዌላ ላይ ከፍተኛ የሆነ ጫና ለማሳደር ቀውስ በውስጥ ከፍተኛ የሆነ ተቃዋሚ በማዘጋጀት ፕሬዚዳንቱን ለመጣል እንደዚሁም ደግሞ ለማስገደል ከተቻለም ጥረት አድርገው ነበር። አልተሳካላቸውም። ያ ሳይሳካ ሲቀር ነው አሁን በአደንዛዥ እጽ ምክንያት በማድረግ የቬንዙዌላውን ፕሬዚዳንት ከተቻለ መግደል ካልተቻለ ደግሞ እስር ቤት ማስገባት በሚል ነው ከፍተኛ እንቅስቃሴ እያደረጉ የሚገኙት። ቬንዙዌላ እንግዲህ እጅግ በነዳጅ የበለጸገች ሀገር እንደሆነች ይታወቃል። ነገር ግን አልተጠቀመችበትም ነው የሚባለው ብዙዎች ማለት ነው። አቅሟን አላጠነከረችም፣ የጦር መሳሪያ የላትም፣ የህዝብ ቁጥሯም እጅግ ትንሽ ናቸው ነው የተባለው። ከዚህ ጋር ተያይዞ ነው እንግዲህ ዶናልድ ትራምፕ እችን ሀገር ለመውለል እያኮበኮቡ የሚገኙት። የተባበሩት መንግስታት ድርጅት ቻርተር ግን ይሄንን በክፉ ያወግዛል ነው የተባለው።